የአላ ማስታወሻ ባለታሪክ አላፍራንክ ተርጓሚ አዶኒስ ተራኪ ዮሐንስ የዝናሽ ሳይ ምስልና ድምጽ ውደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች ክፍል 6 ቅዳሜ ጥር 15 1944 ውድ ጊዜ እዚህ ቤት ውስጥ ያለማቋረጥ የሚነሱትን ጸቦችና ጭቅጭቆች ላንቺ በየጊዜው ቃል በቃል መንገሩ አስፈላጊ እንዳልሆነ እየታየኝ ስለመጣ አንድ ነገር ብቻ ልንገርሽና ቀሪውን ሁሉ አንቺ ራስሽ መገመት ትችያለሽ። ቅቤና ዘይት ሳይቀር ያሉንን ነገሮች ሁሉ እስከ መከፋፈል ደርሰናል። የየራሳችንን ምግብ ማብሰል ጀምረናል። እኛ የራሳችንን፣ ፋንዳኖች የራሳቸውን፣ አቶ ዱሴልም የራሱን ማለት ነው። አጠቃላይ ስሉ ታየሽ አይደል ጊዜ? የማማ ልደት እየተቃረበ ነው። በዚህ ምክንያት አቶ ክሬለር ለማማ ኮትሮኮታዋ ተጨማሪ ስኳር አምጥቶላታል። ይህንን ያወቁት ፋንዳኖች ቅናታቸውን መደበቅ አልቻሉም። ምክንያቱም የወይዘሮ ፋንዳን ልደት ጊዜ አቶ ክሬለር እንዲህ አይነት ውለታ አላደረገላቸውም ነበር። ግን እንዲህ በሆነ ባልሆነው ከመናቆርና ከመጠማመድ የሚገኘው ጥቅም ምንድነው? አንድ በእርግጠኝነት ልነግርሽ የምችለው ነገር አለ ጊዜ። ፋንዳኖች ከመቼውም በላይ ትክት ብለውናል። እንዲህ በቀላሉ እውን ሊሆንላት የማይችል ጉዳይ ነው እንጂ እማማ ምኞቷን በግልጽ ተናግረዋለች። ከፋንዳኖች ጋር ከዚህ በኋላ 15 ቀን እንኳን መቆየት እንደማትፈልግ። አሁን መላልሼ ራሴን እየጠየቅኩ ያለሁት አንድ ነገር አለች። ከማንም ይሁን ከማን ጋር አንድን ቤት በጋራ መጠቀም የኋላ እንዲህ ያለ ችግር ማስከተሉ የማይቀር ነው ማለት ነው? ወይንስ እኛ በአጋጣሚ እድለቢሶች ሆነን ነው? ወይስ ለእኛ አዲስ ሆኖብን እንጂ አብዛኛው ሰው እንዲህ ራስ ወዳድና ተተናኳሽ ተናዳፊ ነው ማለት ነው? ለማንኛውም በመጠኑም ቢሆን ስለ ሰው ልጆች ጥናት ማድረግና ስለተለያዩ ሰብአዊ ባህሪያት ለማወቅ መጣር በጣም አስፈላጊ ነው ብዬ አምናለሁ። እኔ በበኩሌ የሚበቃኝን ያህል ጥናት ያደረግኩና የሚበቃኝን ያህል ግንዛቤ ያገኘው ይመስለኛል። ወጣም ወረደ እኛ እርስ በርስ ተናቆርንም አልተናቆርንም፣ ነፃነትና ንጹህ አየር ናፈቀንም አልናፈቀንም፣ ይህን ሁሉ ሊለውጠው የሚችለው የውጭው ጦርነት ያው እስካሁን በነበረበት ሁኔታ እንደተፋዘዘ ነው ያለው። ስለዚህ ብናውቅበት ለሁላችንም የሚበጀን ወረራው ተጀምሮና ጦርነቱ አልፎ ወደ የነበርንበት ስንመለስ በሚቻለን ሁሉ የዚህ ቦታ ቆይታችንን የተሻለ ለማድረግ መጣር ነው። ይህ እንግዲህ ምኞቴና ስብከቴ መሆኑ ነው። እሺ ኪትዬ፣ እንጂ ሆድሽን ንገሪኝ ካልሽኝ እዚህ ቦታ ከዚህ በኋላ ለረጅም ጊዜ ከቆየሁ እድገቴ ሁሉ ድርቅ እንዳጠቃው አዝመራ ጫጭቶ እንደሚቀር ነው የማምነው። የእድሜ ልክ ምኞቴን ደግሞ አንቺም ታውቂዋለሽ ኪትዬ። አንገቷን ቀና አድርጋ ዓለምን በሙሉ አይኗ ማየት የምትችል የምትሄድበትን የምታውቅና አረማመዷም እርግጠኝነት የሚታይበት ለነጎድጓድም ሆነ ለመብረቅ የማትደነግጥ ብቻ ምን ልበልሽ፣ ይህ ቀራት የማትባል ምሉ ሴት መሆን ነው የምፈልገው። ያንቺዋና ቅዳሜ ጥር 22 1944 ውድ ጊዜ፣ ለምን ይሆን በእናትሽ ሰዎች ትክክለኛ ስሜታቸውን ለመደበቅ ያቅማቸውን ሁሉ የሚጥሩት? እኔ ራሴ ስለምን ይሆን ከሰዎች ጋር በሆንኩ ጊዜ ሁሉ መሆን ያለብኝን ትቼ የተለየ ባህሪ የሚይዘው? ለምን ይሆን ሰዎች ስንባል
አንዳችን በሌላኛችን ላይ ያለን እምነት እንዲሳሳው ያለ አንዳች ምክንያት ይህ ሊሆን እንደማይችል አውቃለሁ። ያም ሆኖ አንዳንዴ ምን እንደማስብ ታውቂያለሽ ኪቲ? መቼም ቢሆን በሰዎች ላይ የራሴ በምትያቸው የቅርብ ሰዎች እንኳን እምነት ሊኖርሽ እንደማይችል ስታውቂ በጣም የሚያስፈራና የሚጨንቅ ነገር አለው። ከበቀደሙ ህልሜ በኋላ ብዙ ሳላድግ ቀረው ብለሽ ነው ኪቲዬ? ለኔ እስካልመሰለኝ ድረስ የማንንም ስሜት በይሉኝታ ማስተናገድም ሆነ ለምሳሌ ያህል መጋራት እየተውኩ ነው። ለምሳሌ ለፋንዳኖች የነበረኝ አመለካከት እንኳን ተቀይሯል ብለሽ ምን ትያለሽ? በእኛና በእነሱ መሃል እስካሁን የነበረውን ንትርክና መናቆር ሁሉ ድንገት ከየት እንደመጣልኝ በማላውቀው የተለየ እይታ መመልከት ጀምሬያለሁ። ብቻ ምን ልበልሽ፣ በአጠቃላይ እንደበፊቱ በጭፍን መፍረድ እየተውኩ ነው። እንዴት ይህን ያህል ልለወጥ እንደቻልኩ ለኔ ለራሴም ይገርመኛል ኪቲ። ብቻ ድንገት ምን ብልጭ ያለልኝ መሰለሽ? እማማም ስሜቷን ማቀብና ባህሪዋን እንደየሁኔታው ማረቅ የምትችል ቢሆን ኖሮ ከፋንዳኖች ጋር የሚኖረን ግንኙነት ከዚህ በጣም የተለየ ሊሆን ይችል ነበር። እርግጥ ነው ወይዘሮ ፋንዳን ጥሩ ሰው ናት ልልሽ የምችልበት አንድም ምክንያት አይኖረኝም። ይሁን እንጂ የማማን ባህሪ ትንሽ አስቸጋሪ መሆኑን ነው አሁንም ቢሆን እንደ ችግሩ ዋነኛ ምክንያት የማየው። ስልሽ እሷ ረገብ ማለት ብትችል ቢያንስ ከጸቦቹ ግማሹን ማስወገድ ይቻል ነበር የሚል እምነት አለኝ። በነገራችን ላይ ወይዘሮ ፋንዳን አንድ ጥሩ ጎን አላት። ያ ምን መሰለሽ? ልታወሪያት ትችያለሽ። ራስ ወዳድነቷ፣ ተተናኳሽነቷ፣ የአመለካከት ልህነቷ ወዘተ ሁሉ እንዳለ ሆኖ ግን በብዙ ጉዳይ ላይ በቀላሉ ልታግባቢያት፣ ልታሳምኛት ትችያለሽ። ማለትም እስካላበሳጨሻትና ሆነ ብለሽ እስካልተቃረንሻት ድረስ። ታዲያ ይህ ዘዴ ሁልጊዜ ይሳካልሻል ማለት አይደለም። ግን ትዕግስቱ ካለሽ ደግመሽ ደጋግመሽ መሞከርና ውጤቱን ማየት ትችያለሽ። ከፋንዳኖች ጋር በየጊዜው ስለምንገባባቸው ግጭቶች እስከዛሬ ሳወራሽ የነበረው ሁሉ በእኛ በኩል ሙሉ ግልጽነትና ቅንነት ኖሮ ቢሆን በእነርሱ ላይ አንዳችን ከን ፍለጋ ሆነ ብለን የማናነፈንፍ አይነት ሆነን ቢሆን እመኝኝ ኪቲ፣ ግንኙነታችን ከዚህ የተለየ ሊሆን ይችል ነበር። በዚህ ቅጽበት ስለኔ ምን እያሰብሽ እንዳለሽና ምን ልትይኝም እንደምትችይ ያውቃለሁ ኪቲዬ። ከፈለግሽ ቃል በቃል ልንገርሽ። አረ ለመሆኗና እነኚህ ሁሉ ቃላት እውነት አንቺ አፍ ነው እየወጡ ያሉት? በእነኚህ በምትያቸው ሰዎች ሲጎደጎዱብሽ የከረሙትን እነኛን ሁሉ መራር ቃላት ስትሰሚ ከኖርሽው ካንቺ፣ በዚህ እድሜሽ ለዚህ ሁሉ የበደል ከተዳረግሽው ካንቺ? አዎ ኪቲ፣ ከኔ ነው እየወጡ ያሉት። አዎ ሁሉንም ነገር ብዬ ከስሩ መጀመርና እንደገና መመርመር እፈልጋለሁ። ወጣቶች ሲባሉ ምንጊዜም መጥፎ ምሳሌ ነው የሚከተሉት እንደሚባለው ላለመሆን ማለት ነው። ነገሩን ሁሉ እኔ ራሴ በጥንቃቄ እያጠረጠርኩ የትኛው ትክክል የትኛው ደግሞ የተጋነነ እንደሆነ መለየት እፈልጋለሁ። ከዚያ በኋላ የፋንዳኖች አጠቃላይ ሁኔታ እኔ ራሴን የሚያስቀይመኝ ሆኖ ካገኘሁት ያው የማማንና የአባባን አቋም ይዛለሁ። አለበለዚያ ግን በመጀመሪያ በሚቻለኝ ሁሉ አመለካከታቸውን እንዲቀይሩ ለማግባባት ጥረት አደርጋለሁ። ያልሳካ ቢለኝ እንኳን የራሴ የሆነውን አቋምና ሚዛን እንደያዝኩ ቆያለሁ እንጂ ከእንግዲህ ማንንም ወግኜ ማንም ላይ በጭፍን አልፈርድም። በማገኘው አጋጣሚ ሁሉ ከወይዘሮ ፋንዳን ጋር ከዚህ በፊት የማንግባባቸውን ነጥቦች እንደገና በግልጽ ለመወያየትና ማንንም ስለማይወግነው አዲሱ አቋሜን ልነግራት እፈልጋለሁ። እዚህ ላይ ኪቲ በገዛ ቤተሰቦቼ ላይ ማመጼ እንዳልሆነ እንድትረጂልኝ እፈልጋለሁ። በማንኛውም ጉዳይ ላይ የራሳቸውን አቋም መያዝ መብታቸው ነው። በበኩሌ ግን ከዛሬዋ ቀን ጀምሮ
ከቅንነት የራቀ በመሰለኝ ምንም አይነት ቤተሰባዊ ሐሜት ውስጥ አጃቢ ላልሆን ቁርጥ ውሳኔ አድርጌያለሁ። ያንቺ ዋና ሰኞ ጥር 24 1944 ውድ ኪቴ፣ አንድ የሆንኩት ነገር አለ ኪትዬ። ምንድነው ብትይኝ መልስ የለኝም እንጂ የሆነ ነገር እንዳለ ለኔ በደንብ ይታወቀኛል። ለማንኛውም በቃላት ልገልጽልሽ የምችልበት ጊዜ እስኪመጣ ድረስ በደፈናው የሆነ ነገር መኖሩን ካወቅሽ ይበቃሻል። እኔም የማውቀው ይህንኑ ያህል ስለሆነ ይልቅ አንድ ሁሌ የሚገርመኝ ነገር ልንገርሽ። በቤታችንም ሆነ በትምህርት ቤታችን ውስጥ በብዛት ያጋጥመኝ የነበረ ነገር ነው። አንድ ሰው ስለ ፍትወት ነክ ነገሮች በግልጽ ሊያወራ ከሞከረ እንደ አጉል ባህሪ ወይ እንደ ብልግና ነው የሚወሰድበት። ከፍትወት ጋር ምንም አይነት ግንኙነት ያላቸው ቃላት በሹክሹክታ ነው የሚወሩት። ብዙ ጊዜ እንዳየሁትም አንድ ሰው ስለ እነዚህ ነገሮች ባለማወቁ ብቻ ምናልባትም የሚያውቁ የሚመስሉት መሳቂያና መሳለቂያ ይሆናል። ታዲያ ይሄ ነገር ሁሌ ገርመኝና በጣምም ያሳስበኝ ነበር። እኔ እስከማውቀው ድረስ ፍትወት የፍጡራን የተፈጥሮ ጸጋ ነው። ሰዎች እንጂ ሌሎች ፍጡራን ሊሸፋፍኑት ሲሞክሩ አይቼ አላውቅም። እናም ለምንድነው ሰዎች ስለ እነዚህ ጉዳዮች ሲያወሩ እንዲህ ምስጢራዊ የሚሆኑት የሚለው ጥያቄ ለብዙ ጊዜ በውስጤ ሲብላላ የኖረ ነው። በተለይ የሚገርመኝ ደግሞ ሁሉም ሰው ማውራቱን ይፍራው እንጂ መስማቱን ይወደዋል። ከምር የሚገርም አይደለም ኪቲ? ለማንኛውም ብቻዬን ላመጣ የሚችለው ለውጥ ሊኖር እንደማይችል አውቅ ስለነበር ይህን ጉዳይ በተመለከተ እንዲች ብያፌን ላለመክፈት የምወስደው ጥንቃቄ ቀላል አልነበረም። አልፎ አልፎ ብቻ ለዚያውም በጣም ያስፈልገኝ ኢንፎርሜሽን ሲኖር የልጃገረድ ጓደኞቼን እጠይቅ የነበረ ከመሆኑ በቀር በኋላ ግን ይህን ያክል ድብቅ ስለተደረገው ስለዚህ ጉዳይ ለማወቅ ባደረግኩት የግል ጥረት ከማንበብ ከመስማት ወዘተ ብዙ ነገር ከማወቅም አልፎ በዚህ ርዕስ ዙሪያ ከወላጆቼ ጋር እስከ ማውራትም ደርሼ ነበር ብልሽ ታምኚኛለሽ ኪቲ? ታዲያ አንድ ቀን እማማ ምን አለችኝ መሰለሽ? አናዬ አንድ ጥሩ ምክር ልስጥሽ። መቼም ቢሆን ስለዚህ ነገር ከወንዶች ጋር እንዳታወሪ በምንም አይነት። እነሱ እንኳን ቢያነሱብሽ አንቺ ምንም አይነት መልስ እንዳትሰጪ በጭራሽ። ምን ብዬ እንደመለስኩላት ቃል በቃል ትዝ ይለኛል። እማማ ምን ነካሽ? እንዴት እንደዛ አደርጋለሁ? ይታይሽ እስቲ ከማንም ጋር ይህን ሳወራ። እዚህ እንደመጣን ሰሞን ስለ እነዚህ ነገሮች አባባ አልፎ አልፎ ያወራኝ ነበር። ስለ እውነት ለመናገር ግን ከእርሱ ይልቅ ከማማ ብሰማቸው ነበር በጣም ደስ የሚለኝ። የቀረውን ደግሞ ከየመጽሐፍቱና በየወሬው መሃል ከመለቃቀማቸው መረጃዎች ያገኘሁት ነው። በነገራችን ላይ ኪቲ፣ ፒተር ፋንዳን ትምህርት ቤት አውቃቸው እንደነበሩት ወንዶች ስለ እነዚህ ነገሮች የማውራትም ሆነ የመስማት ፍላጎት እምብዛም የለውም። ምናልባት መጀመሪያ ሰሞን አንድ ሁለት ጊዜ ዳር ብሎኝ ይሆናል። በተረፈ ግን በዚህ ርዕስ ላይ ሊያወራኝ የሞከረበት ጊዜ የለም ልልሽ እችላለሁ። ወይዘሮ ፋንዳን ራሷ ስለ እነዚህ ነገሮች ከልጇ ከፒተር ጋር ያወራችበት ጊዜ ጨርሶ ትዝ እንደማይላትና እስከምታውቀውም ድረስ ከአባትየውም ጋር አውርቶ እንደማያውቅ በእርግጠኝነት እንደነገረችኝ ትዝ ይለኛል። ሌላው ቀርቶ ፒተር በራሱ መንገድ ምን ያህል እንደሚያውቅ እንኳን ምንም የምታውቀው እንደሌላት ነው የገባኝ። ያንቺ ዋና ሐሙስ የካቲት 3 1944 ውድ ኪቲ፣ የህብረ ብሔሩ ጦር ወረራውን በጀርመኖች ላይ የሚጀምርበት ጊዜ መቼ ይሆን የሚለው የሀገሬው ትኩሳት በየዕለቱ እየጨመረ ነው።
እዚህ ከኛ ጋር ብትሆን ይኖሩ ኪቲ። በአንድ በኩል እየተደረገ ያለውን የጥንቃቄ ዝግጅት ስታዩ ምናልባት ልክ እኔ ላይ የፈጠረብኝ አይነት ስሜት ይፈጥርብሽ ይሆናል። በሌላ በኩል ደግሞ ምናልባት ምንም የምናመጣው ለውጥ ላይኖር እያደረግነው ባለው የጅል ግርግር ትስቂብን ይሆናል። ጋዜጦች ሁሉ በወረራው ወሬ ተሞልተዋል። በተለይ አንዳንዶቹ ወሬዎች ህዝቡን እያሳበዱት ነው ልልሽ እችላለሁ። ለምሳሌ አንዱ ልንገርሽ። ወረራው ሲጀመር በጥቃቱ ዕቅድ መሰረት የእንግሊዝ ጦር ወደ ሆላንድ ሲዘልቅ ጀርመኖች በቁጥጥራቸው ስር የቆየውን ይህንን ሀገር ከጥቃት ለመከላከል ሲሉ የሚቻላቸውን ሁሉ ከማድረግ ወደ ኋላ አይሉም። አስፈላጊ ሆኖ ከተገኘም ግድቦቹን ሁሉ አፈራርሰው ሀገሪቱን እስከ ማጥለቅለቅ ሊደርሱ ይችላሉ። ከዚህ ወሬ ጋር ሆላንድ ውስጥ የፊቱ ቦታ በውሃ ሊጥለቀለቅ እንደሚችል የሚያሳዩ ካርታዎች እየታተሙ ይወጡ ጀመር። በካርታዎቹ መሰረት የአምስተርዳም አብዛኛው ክፍል በውሃ ይሸፈናል። አውራ ጎዳናዎቹ እንኳን ከ1 ሜትር በላይ ከፍታ ባለው ውሃ ይዋጣሉ። ጊዜው ደርሶ ይህ በሚሆን ጊዜ እኛስ ምንድነው ማድረግ ያለብን ለሚለው ትልቅ ጥያቄ እያንዳንዱ የመደበቂያ ቤታችን አባል ይሰጠው የነበረው መልስ እንደየመልኩ የተለያየ ነበር ማለት ይቻላል። ምናልባት በመጠኑም ቢሆን ሊያዝናናሽ ስለሚችል ጥቂቶቹን ልንገርሽ። በእግርም ሆነ በብስክሌት መንቀሳቀስ ጨርሶ የማይታሰብ እንደመሆኑ በረጋው ውሃ ውስጥ እንደ አይጥ እየተንደፋደፉ ማለቅ ነው። አዎ፣ በጭራሽ የምንችለውን ያህል ለመዋኘት መሞከር አለብን። በዚህ ላይ ውሃ ውስጥ አይቶን አይሁድ መሆናችንን መለየት የሚችል ማንም አይኖርም። የማይመስል ነገር ታየኝ እኮ አይጦቹ ባቶቻቸውን እየነከሷቸው ሴቶቻችን መዋኘት ሲችሉ። ስሙኝ ወገኖቼ፣ ቀልዱ ቀልድ ነው። አነስተኛ ጀልባ ልናገኝ የምንችልበትን መንገድ ካሁኑ መፈለግ አለብን። ምንድነው ጭንቁ? እኔ የተሻለ ዘዴ አውቃለሁ። እያንዳንዳችን ኮርኒስ ውስጥ ካሉት የእንጨት ሳጥኖች አንድ እናወጣና እሱ ላይ ጭብ ብለን ስናበቃ በሾርባ ማማሰያ ጭልፋ እየቀዘፍን ወዳሻንበት። አዎ ኪቲዬ፣ በመጠኑም ቢሆን ሰሞኑን ስላለንበት አጠቃላይ ሁኔታ ግንዛቤ አገኘሽ አይደል? አዎ፣ በዚህ መልኩ እያንዳንዱ ሰው የሚሰነዝራቸውን ሐሳቦች ብትሰሚ እንዴት የሚያዝናና ነገር አለው መሰለሽ። ቀኑ ደርሶ የተባለው ከሆነ ግን ተቃራኒውን ማየታችን የማይቀር ነው። ወረራውን በተመለከተ የተነሳው ሁለተኛ ጥያቄ ደግሞ ምን መሰለሽ? ጀርመኖች አምስተርዳምን ሙሉ በሙሉ ለቀው ቢሸሹስ ምንድነው የምናደርገው የሚል ነበር። እኛም ከተማውን ለቀን መውጣት ነው። ከዚያ በሚቻለን አቅም አይሁድነታችንን ደብቀንና ከህዝቡ ተመሳስለን መቀላቀል። ወዴትም መሄድ የለም። የመጣው ቢመጣ ቅስቅስ ማለት የለም። ያለው ብቸኛ አማራጭ ባለንበት መቆየት ነው። የጀርመኖች ነገር አይታወቅም። ካለቅንም ተያይዘን እንለቅ በሚል ጠቅላላ ህዝቡን ወደ ጀርመን ሊነዱት ይችላሉ። አቅሙም አላቸው። አዎ፣ በእርግጥም ከዚህ ካለንበት የተሻለ አስተማማኝ ቦታ እስከሌለ ድረስ እዚሁ ነው መቆየት ያለብን። እንደውም ቢቻለን እና አቶ ክሬለር ከነቤተሰቦቻቸው እዚህ መጥተው አብረውን እንዲሆኑ ለማድረግ መጣር አለብን። ለመኝታው ከሆነ ምንም ችግር የለም። ገሚሶቻችን መሬት መተኛት እንችላለን። ጥሩ፣ እንግዲህ ባለን 60 ፓውንድ በቆሎ ላይ ተጨማሪ እንዲያመጡልን ለነሜፔ እንነግራለን። ባቄላና ተርም እንዲሁ ተጨማሪ ያስፈልገናል። ለጊዜው 60 ፓውንድ የሚሆን ባቄላና 10 ፓውንድ የሚሆን አተር አለ። በዚህ ላይ ሽግ ጠላቅጠልን 50 ጣሳ ገደማ የሚሆን እንዳለን አትርሱ። ወይዘሮ ፍራንክ፣ እባክሽ ሌሎች ምግቦችስ ምን ያህል በእጃችን እንዳለ ልትቆጥሪና ልታሳውቂን ትችያለሽ? አዎ፣ 10 ጣሳ አሳ ወተት፣ 10 ኪሎ የወተት ዱቄት፣ 3 ጠርሙስ የሰላጣ ዘይት፣ 4 ጆግ ቅቤ፣ 4 ቆርቆሮ ሽግ ስጋ፣ 2 ጠርሙስ ስትሮቤሪ፣ 2 ጠርሙስ ራስፕቤሪ፣ 20 ጠርሙስ ቲማቲም፣ 8 ፓውንድ ሩዝ። ይሄ ነው በቤቱ ያለው። ለነገሩ ስንቃችንስ የሚከፋ አይደለም።
ግን እንደተባለው ተጨማሪ እንግዶች የሚኖሩን ከሆነ በቂነቱ ያጠራጥራል። በተረፈ ከሰልና የማገዶ እንጨት ለጊዜው ያለን ራሱ በጣም በቂ ነው ባይነኝ። እንግዲህ ሌላው ሁላችንም ካሁኑ ልብሳችን ውስጥ ልንደብቃቸው የምንችላቸው ትናንሽ የገንዘብ መያዣ ከረጢቶች ብናዘጋጅ ጥሩ ነው። ምክንያቱም ባላሰብነው ሁኔታ ልንበታተን የምንችልበት አጋጣሚ ቢፈጠር እንኳን ከችግር መውጫ የሚሆነን የራሳችን ትንሽ ገንዘብ መያዙ ብልህነት ነው። በበኩሌ የምለው ደግሞ በኋላ ችግሩ ድንገት ሲፈጠር ከመሯሯጥ እንይዛቸው የሚገቡንን በጣም አስፈላጊ ነገሮች ካሁኑ ሊስት እናውጣና በየቦርሳዎቻችን ከታተን ዝግጁ ሆነን ነው መጠበቅ ያለብን። ግን ይቅርታ አድርጉልኝና አንድ ያልገባኝ ነገር አለ። አምስተርዳም በውሃ ተጥለቀለቀች ማለት እኮ ኤሌክትሪክም ሆነ ውሃ ጉድጓድ ይቋረጣል ማለት ነው። ታዲያ ስለ ምግብ ክምችት ማውራቱ ምን ትርጉም አለው? ይቋረጣ ምግባችንን በእንጨት እሳት ማብሰል እንችላለን። ውሃም ቢሆን ያሉንን ባዶ ጆጎችና ጠርሙሶች በሙሉ ካሁኑ አጥበን በእነርሱ ከያዝን በኋላ በቁጠባ መጠቀም ነው። ብቻ ምን አለፋሽ ኪቲ፣ ቀንም ሆነ ማታ የምሰማው የዚህ አይነት ወሬዎች ብቻ ነው። ስለ ወረራውና ሊያስከትለው ስለሚችለው ችግር ብቻ። ለማንኛውም ተጨማሪ ምሳሌ የሚያስፈልግሽ አይመስለኝምና በዚሁ ይብቃሽ። እኔ ራሴ እየፈጠሩ ያሉትን አላስፈላጊ ግርግር ላለማየትና ላለመስማት ስል በሚቻለኝ ሁሉ ካጠገባቸው እየራኩ ጸጥ ብዬ ነው የምውለውም የማመሸውም። ስለ እውነት ነው የምልሽ ኪትዬ፣ ብኖርም ብሞትም እንብዛም ግድ የማይሰጠኝ ደረጃ ላይ ደርሻለሁ። ምን የሚያስጨንቀኝ ነገር አለ? ዓለም እንደው አላጎደለች ብላ ጉዟን አታቆም ነገር። መሆን ያለበት ነገር ተወደደም ተጠላም የግድ መሆኑ አይቀርም። ይልቅ ይህን ለማገድ መሞከሩ ከንቱ ድካም ነው። ያንቺ ዋና ቅዳሜ የካቲት 12 1944 ውድ ኪቲ፣ አልፎ አልፎ እንደማደርገው በኮርኒሱ በኩል ተንጠላጥዬ ጣሪያው ላይ ባለችው መስኮት መሰል ብቸኛ ክፍተት ብቅ አልኩና ጥራቱም ሆነ ደማቅ ሰማያዊ ቀለሙ ውቅያኖስ ወዳስመሰለው ብሩህ ሰማይ አንጋጠጥኩ። ፀሐይቱ ፏ ብላለች። እጅግ ብራማ ቀን ነው። እጅግ ደስ በሚል ዝግታ እየነፈሰና ጸጉሬን እያራገበልኝ የሚያልፍ ንጹህ አየር። ኪቲዬ፣ ምን አባቴ ነው የሚሻለኝ? እየናፈኩ ነው፣ ለጉዱ እየናፈኩ ነው ሁሉንም ነገር። አዎ ኪቲ፣ እንደ ልቤ ማውራትን፣ ነፃነቴን፣ ጓደኞቼን፣ የብቸኝነት ዓለሜን ምኑን ከምኑ ብዬ ልንገርሽ? ሁሉም ነገር ባይኔ ላይ እየዞረ ነው። ሁሉም ነገር። አንድ በጣም እያማረኝ ያለ ነገር ደግሞ ምን መሰለሽ? መጮህ፣ ጉሮሮ እስኪሰነጠቅ እሪ ማለት። ጧብዬ ልፈነዳ ያለው አይነት ይሰማኛል። እና ደህና አድርጌ ብጮህበት ሻል እንደሚለኝ አውቃለሁ። ግን ምን ታደርጊዋለሽ? መጮህ የምችልበት ቦታ አይደለም ያለሁት። ብቻ ምን አለፋሽ በጣም እየተረበሽኩ ነው። የሚያደርገኝን እያሳጣኝ ነው ኪቲ። ከመቼውም በላይ መቁነጥነጤ በዝቷል። ከአንዱ ክፍል ወደ ሌላው ጡል ነው። በየመስኮቱ ስንጥቅ አፍንጫዬን እየወተፍኩ ንጹህ አየር ለመሳብ መታገል ነው። መነሳት ነው፣ መቀመጥ ነው። አሁንም እጄን ደረቴ ላይ እየለጠፍኩ የልቤን ትርታ ማዳመጥ ነው። መጨነቅ ነው፣ መጠበብ ነው። ኦ ኪቲ፣ ምለው ጠፍቶኛል ነው የማወራሽ። ውስጤ በጸሎት ተሞልቷል ልልሽ እችላለሁ። በውስጤ አንዳች ፀሐይ እየተነቃቃ እንዳለ ይሰማኛል። በአጠቃላይ በሰራ አካላቴም በመንፈሴም ይሰማኛል። የወትሮ ባህሪዬን ለማስመሰል ያህል እንኳን ማሳየት አዳጋች እየሆነብኝ ነው። ዞሮብኛል። የማነበው፣ የምጽፈው፣ የምሰራው ሁሉ ጠፍቶኛል። አሁን በእርግጠኝነት የማውቀው አንድ ነገር ብቻ ነው። እየናፈኩ መሆኔን፣ እጅግ በጣም እየናፈኩ መሆኔን። ያንቺ ዋና
የካቲት 13 1944 ውድ ኪቴ ከትላንት ጀምሮ ብዙ ነገር ተለውጦልኛል። ምን አገኘሽ አትይኝም? እንዴት ሆነ መሰለሽ? ሁሉም ነገር እየናፈኩ ነው ብዬሽ ነበር አይደል? አዎ አሁንም እየናፈኩ ነው። ግን ያን ናፍቆቴንም በትንሹም ቢሆን ስልሽ በመጠኑ የቀነሰልኝ ነገር ተፈጠረ። እንደ ዛሬ ጠዋት ልቤ በደስታ ተሞልቶ ያውቅን ኪቲ። ከዚህ በፊት ሆኖ የማያውቅ አንድ አዲስ ነገር አስተዋልኩ። የፒተር አይኖች ከላይ ላይ ሳይነቀሉና ወዲያ ወዲህ ባልኩበት ሁሉ ሲከተሉኝ ነበር ያረፈዱት። አስተያየቱ ሁሉ ልክ አልነበረም። ስልሽ ከወትሮ የተለየ አይነት ነበር። ግን እንዴት ነው እንዲህ ብዬ በትክክል ልገልጽልሽ አልችልም። ብቻ አለ አይደል ከዚህ በፊት የማላውቀው አይነት አስተያየት ነበር። እስከዛሬ አስብ የነበረው ፒተር ከማርጎት ጋር ፍቅር ይዞታል ብዬ ነበር። አሁን ግን ነገሩ እንደዛ ለመሆኑ ድንገት ግልጽ ሆነልኝ። ታዲያ ወደ ፒተር አቅጣጫ ላለመመልከት እንዴት ስታገል እንዳረፈድኩ አትጠይቂኝ። ምክንያቱም ወደ እርሱ አቅጣጫ አይኖቼን ወርወር ባደረኩ ቁጥር አይን ላይን እንጋጭ ነበር። አታምኚኝም ኪቲ። አይኔን ሰበር አድርጌ ወደ ሌላ አቅጣጫ እየተመለከትኩ እያለሁ እንኳን ፒተር እያየኝ እንደሆነ ይታወቀኝ ነበር። ከዛ እንዳልኩሽ በሰራ አካላቴ አንድ በጣም ደስ የሚል ስሜት ይሰማኝ ጀመር። ስልሽ የሆነ እንግዳ ስሜት እና ልጅ ኪትዬ ቀኑን ሙሉ ሰው ስሸሽ ነው ያልኩት። ለምን እንደሆነ እንጃ ብቻዬን መሆን በጣም ፈለግኩ። በቃ ብቻዬን ሆኜ ማሰብ። የሚገርምሽ ነገር ዛሬ ወትሮ አና እንዳልሆን አባባ በደንብ ታውቆታል። ግን ምን ታደርጊዋለሽ? ለእርሱም ቢሆን ሁሉንም ነገር ልነግረው አልችልም። አንቺም አንቺ ሆንሽብኝ እንጂ ለማንም ባላወራው ነበር ምርጫዬ። ቀኑን ሙሉ እባካችሁ ሰላም ስጡኝ፣ የምፈልገው አንድ ነገር ብቻ ነው፣ ብቻዬን መሆን ብዬ ላምባረቅባቸው ስንት መሰለሽ ካፌ መለስኩት። እንዲህ ብቸኝነት የሚያስመኝ ጉድ ምን ይሆን ኪቲ? ማን ያውቃል? ከምፈልገው በላይ ብቸኛ ልሆን የምችልበትና የሰው ያለህ የሚያሰኘኝ ያ ክፉ ቀን ይመጣ ይሆናል። ያንቺ ዋና ሰኞ የካቲት 14 1944 ውድ ኪቲ፣ ትላንትና ጠዋት ፒተርና አቶ ዱሴል ዱላ ቀረሽ ጥል ተጣሉ። የጸባቸው ምክንያት ግን ያን ያህል የረባ አልነበረም። ፒተር ግን ከሁላችንም ግምት በላይ ነበር ያመረረው። በበኩሌ ጥቂት ሳያጋንነው አልቀረም ባይ ነኝ። ያም ሆነ ይህ ዛሬ ጠዋት መጽሐፍ መደርደሪያው ጋር ቆሜ መጽሐፍት እያገላበጥኩ እያለሁ ፒተር በቀጥታ ወደ እኔ መጣና ስለ ትላንትናው ሁኔታ ያወራልኝ ጀመር። ሰፍ ብዬ እያዳመጥኩት መሆኔን ወዲያው ነበር ልብ ያለውና ከመቼውም በተለየ ዘና ብሎ የሆዱን ይነግረኝ ጀመረው። እንዴት መሰለሽ አለ ጥቂት ስለ ጸቡ ምክንያት ካወራልኝ በኋላ። ምንም ነገር በቀላሉ ማለት አልችልም፣ ምክንያቱም ገና ሳልጀምረው ነው መሀል ላይ አፌ እንደሚተሳሰርብኝ የማስበው። ማለቴ በቃ ገና ስጀምር ድምጼ ይሰባበራል፣ ከንፈሬ ይወለካከፋል። የገዛ ድምጼን ስሰማው ለራሴ ያሳፍረኛል። ጭንቀት ውስጥ ስለምገባ ለማለት የፈለኩትን ትቼ ሌላ ነገር ውስጥ ገባለሁ። ከዛ በቃ ከመጨረሻው አቋርጠዋለሁ። ምክንያቱም ቃላቶቹ ካፌ ላይ እልም ይሉብኛል። ትላንትናም የሆነው ይሄ ነው። ለማለት ፈልጌ የነበረው ሌላ ነበር፣ ግን ልክ እንደጀመርኩ ሁሉም ነገር ጠፋና ድብልቅልቅ አለብኝ እና ያው እንዳየሽው ያን ሁሉ ግርግር ፈጠርኩ። ድሮ አንድ አመል ነበረኝ። ምን አለ አሁንም እንደዛው በሆን። አንድ ሰው ካናደደኝ ትክክክ ምናምን የለም፣ ዘልያ አፍንጫውን ነበር የምለው። አፍንጫውን በቃ እንደዛ ነበር አመሌ። በእርግጥ አሁን እንደማስበው እንዲህ አይነት ነገር የትም እንደማያደርሰኝ ያውቃለሁ። እና ለዚህ ነው አንቺን በጣም የማደንቅሽ። አንቺም መቼም ቃላት ጠፍቶብሽ አያውቁም።
ለማለት የፈለግሽውን ነገር ያለምንም ችግር በቀላሉ ማለት ትችያለሽ። በዚህ ላይ ማፈር መሸማቀቅ ምናምን አታውቂም። እንዳትሳሳት ፒተር። ማለቴ ስለኔ ያለ ግምት በጣም የተሳሳተ ነው ልልሽ እችላለሁ። አንደኛ ነገር እኔም በሆነ የምላቸውን ነገሮች ሁሉ በአብዛኛው ማለት በፈለኩት መንገድ አይደለም የምላቸው። ሁለተኛ ነገር ስሜቴን መቆጣጠር አልችልም። ስለ ገደቤን አልፋለሁ። የሰዎችን ስሜት ያላግባብ እጎዳለሁ እና የኔም ችግር ካንተ የሚተናነስ እንዳይመስልህ። ፒተር ስለራሱ እያወራልኝ የነበረውን እንዲቀጥልልኝ በጣም ስለፈለኩ ቀልቤን ሙሉ በሙሉ የሰጠሁት መሆኔን እንዲያውቀው ብዬ ወለሉ ላይ ቁጭ አልኩና እጆቼን በታጠፉት ጉልበቶቼ ዙሪያ አቆላለፌ ሽቅ ብያየሁት በግልጽ በሚያስታውቅብኝ አይነት የማዳመጥ ጉጉት እከታተለው ጀመር። ስለ እውነት ነው የምልሽ ኪትዬ፣ በቤታችን ውስጥ ልክ እንደኔ በድንገተኛ ውስጣዊ ቁጣና ግልፍተኝነት የሚናጥ አንድ ሌላ ሰው መኖሩን ማወቄ የሰጠኝ ደስታ ቀላል አይደለም። ፒተር ስለ አቶ ዱሴል ያወራኝን ምነው አብረሽኝ በነበርሽና በሰማሽ። ከሰማሁት ሁሉ አንድም ቃል እንደማላሳብቅበት እርግጠኛ ስለነበር አቶ ዱሴልን እንዴት ከፍ ዝቅ እያደረገና ጥንብርኩሱን እያወጣ እንዳጠለጠለልኝ አትንኪ። ብቻ ምን ልበልሽ፣ ሆዴ አባውን ሁሉ ያለ ገደብ ከዘረገፈልኝ በኋላ አንዳች ሸክም ከላይ የወረደለት አይነት ቅልል እንዳለው ያስታውቅ ነበር። በተረፈ እኔ ምን እንደተሰማኝ ማወቅ ከፈለግሽ በጣም ነበር የተደሰትኩት። ምክንያቱም በእኔና በፒተር መሃል አንድ ትክክለኛ የመቀራረብ አዝማሚያ እየመጣ እንዳለ ነበር የሸተተኝ። ስልሽ እውነተኛ የጓደኝነት ስሜት ልክ ያኔ ከልጃገረድ ጓደኞቼ ጋር የነበረኝ አይነት ያንቺዋ ናት። ረቡዕ የካቲት 16 1944 ውድ ኪቲ፣ ዛሬ ማርጎት ልደት ነበርና እንደ ነገሩ አከበርንላት። 6 ሰዓት ተኩል ላይ ፒተር ከክፍሉ ወጥቶ የማርጎትን የልደት ስጦታዎች ለመመልከት ወደ መካከለኛው ክፍል መጣና ከማርጎት ጋር ሲያወራ ብዙ ቆየ። ፈጽሞ ያልተለመደና አድርጎት የማያውቀው ነገር ነው። ከሰዓት በኋላም ቡና፣ ድንችና ሌላም ነገር ከምግብ ማስቀመጫችን ለማምጣት የምመላለሰው ነው ነበርኩ። ይህ ለወትሮ የማርጎት ስራ ነው። ነገር ግን እስቲ በልደቷ ቀን እንኳን ዘና ብላቷል ብዬ ነው ስራውን የሸፈንኩላት። የሚፈልጉትን ሁሉ ለነማማ ካቀራረብኩላቸው በኋላ ወደ ፒተር ክፍል ሄድኩ። በሩን ከፍቼ ጎራ ስል ፒተር እያጠና ነበር። ምን እያጠና እንዳለ ብጠይቀው ፈረንሳይኛ መሆኑን ነገረኝ። ቅር የማይለው ከሆነ እኔም አብሬው ላጠና እንደምፈልግ ላቀረብኩለት ጥያቄ ፈቃደኝነቱን ገለጸልኝና ገብቼ ከእርሱ ትይዩ ከጣጣፊ አልጋው ጫፍ ተቀመጥኩ። የፈረንሳይኛ ጥናቱን እያየሁለት ጥቂት ካስረዳሁት በኋላ ብዙም ሳይቆይ ነገር ዓለሙን ሁሉ ተውነውና ሞቅ ያለ ወሬ ጀመርን ብሎልን ከዚህ ቦታ በሰላም ከወጣን ወደፊት ደኪስቲንዳይስ ወደሚባል ቦታ መሄድና በእርሻ ስራ ለመሰማራት እንደሚፈልግ ነገረኝ። እዚህ ከመምጣቱ በፊት ከቤተሰቡ ጋር ስላሳለፈው ህይወትም በዝርዝር አወራልኝ። በስተመጨረሻ ግን ብቻ ያም ሆነ ይህ ለምንም የማልሆን ዋጋ ቢስ እንደሆንኩ ነው የሚሰማኝ ብሎ አረፈ። በጣም ስር የሰደደና እጅግ ጎልቶ የሚታይ የበታችነት ስሜት እንዳለበት በግልጽ ነገርኩት። ከዛ ደግሞ ስለ አይሁዶችና አይሁድነት ሲያወራኝ ቆየና አይሁድ በመሆን ፋንታ ክርስቲያን ሆኖ ቢሆን ነገሮች ሁሉ የዚህን ያህል ይከብዱት እንዳልነበረና ቢችል ከጦርነቱ በኋላም ቢሆን ክርስቲያን መሆን እንደሚፈልግ ነገረኝ። ይህን ስትል መጠመቅ እፈልጋለሁ ማለት ነው ብዬ ስጠይቀው ነበር ጨርሶ ያልጠበቁትና ምነው ባልጠየቅኩት ያሰኘኝን መልስ የሰጠኝ። ምን መጠመቅ ያስፈልጋል? ከጦርነቱ በኋላ ሁሉም ነገር እንደ አዲስ ነው የሚጀመረው። አይሁድ የነበርኩ መሆኔን ማን ሊያውቅ ይችላል?
እኔ ራሴ አይሁድ ነኝ ካላልኩ በቀር አለኝና አረፈዋ። ይህ አባባሉ እንዴት ክው እንዳደረገኝ አትጠይቂኝ ኪቲ። በጣም የሚያሳዝን ነገር አይደለም? ለነገሩ ብዙ ጊዜ አስተዋልኩበትና ቅር ስትሰኝበት የቆየሁት ባህሪውም ይህ ነበር ስልሽ የሆነ የካሃዲነት ነገር በሱሱም ቢሆን ይታይበታል። በተረፈ ከዛ በኋላ ስለ አባባ፣ ስለ ማማ፣ ስለ ሰዎች ልዩ ልዩ ባህሪያት ወዘተ የተጨዋወትነው ሁሉ ደስ የሚል ነበር። 10 ሰዓት ተኩል ገደማ ነበር የፒተርን ክፍል ለቅቄ የወጣሁት። ወደ ማታ ላይ የነገረኝ አንድ ሌላ ነገር ደስ የሚያሰኝ ነበር ልልሽ እችላለሁ። ስለ አንድ ከዚህ በፊት ሰጥቼው ስለነበርና ከክፍሉ ግድግዳ ላይ ከለጠፈው 1 ዓመት ተኩል ስላለፈው የፊልም ስታሮች ፖስተር እያወራን ነበር። ፖስተሩን ምን ያህል እንደሚወደው ከአባባሉ ስለተረዳው ሌሎች 1-2 ፖስተሮች ልጨምርለት እንደምችል ስነግረው ይቅርብኝ፣ እነዚህ ላይ እንኳን ምንም ባይጨመርባቸው ነው የሚሻለኝ። ለምን መሰለሽ? በየቀኑ ሳያቸው ነው የኖርኩት። እናም ጓደኞቼ እየመሰሉኝ መጥተዋል። እነዚህ መሃል አዲስ ፖስተር ብለጥፍ ልክ አዲስ እንግዳም የመላመድ ያህል ነው የሚሆንብኝ አለኝ። የሚያወራው ከልቡ እንደሆነ ቅንጣት በማያጠራጥርና አንጀት በሚበላ አንደበት። ይገርምሻል ኪቲ፣ ፒተር ሞሼ የምትባል ድመቱን ሁልጊዜ የሚያቅፍበትና የሚያሻሽበት ዋነኛ ምክንያት አሁን ነው ከመቼውም በላይ ግልጽ የሆነልኝ። አዎ ፒተርን በብቸኝነት የተጠቃና ፍቅር የጠማው ልጅ ነው ያንቺዋ ናት። የካቲት 18 1944 ውድ ኪቲ፣ አሁን ከመኝታ ክፍሌ ገና ስወጣ ከምንም በላይ የምጓጓለት ነገር ፒተርን ማየት ሆኗል። ከልቤ ነው ኪቲዬ። አንድ የምጠብቀው ነገር እንዳለኝ ማወቄ ብቻ ሕይወቴ ትርጉም ያለው እንዲሆን አድርጎልኛል። እናም ለመጀመሪያ ጊዜ የመኖርን ጣዕም ማወቅ እየጀመርኩ ነው። የሚገርምሽ ደግሞ ኪቲ፣ አድሎ ሲያድለኝ ስሜቴን በቁጥጥሩ ስር እያዋለው ያለው ይሄ ልጅ ሌላው ሁሉ ቢቀር እንኳን ቢያንስ ከዓይኔ ሊርቅ የሚችልበት ምንም አይነት መንገድ የለውም። ድንገት ክንፍ አውጥቶ በኮርኒሱ በኩል ወደ ጣሪያው በመታስወጣው በዚያች ብቸኛ ክስተት ካልበረረ በቀር በዚህ ላይ ተቀናቃኝ የለብኝ። ይቅርታ፣ ማርጎትን እንደ ተቀናቃኝ መቁጠር ስላልፈለኩ ነው። በነገራችን ላይ ኪቲ፣ ፍቅር ይዞኝ እንዳይመስልሽ፣ በጭራሽ እንደዛ አይደለም ነገሩ። ግን እንዴት ነው በእኔና በፒተር መሃል አንድ ጥሩ ነገር ሊፈጠር ይችል ይሆናል የሚል ግምት ምን ጊዜም በውስጥ ያለ ስልሽ፣ የሆነ መተማመን ያለበት ጥሩ አይነት ጓደኝነት። በዚህም ምክንያት ትንሽ ሰበብ ካገኘው ወደ እርሱ ክፍል ከመሄድ ወደ ኋላ አይደለም። ደግሞ ልጁ ራሱ እንደ በፊት እንዳይመስልሽ፣ ያ እንዴት ብሎ ወሬ እንደሚጀምር ይጨንቀው የነበረ ልጅ አሁን አውርቶ የማያልቅበት ሆኗል ነው የምልሽ። ሰው ብየው ከወጣው በኋላ እንኳን በሩ ድረስ እየተከታተለ የሚያወራኝ ነገር አለው። ከፒተር ጋር እየፈጠርኩ ያለሁትን ይህን አዲስ ግንኙነት እማማን ብዛም አልወደደችው። ደጋግማ የምትነግረኝ ልጁን እየረበሽኩት እንዳለውና ሰላም ሊሰጠው እንደሚገባኝ ነው። አይገርምሽም ኪቲ? ስለ እውነት ለመናገር እማማ እኔን እንዲህ ምንም አእምሮ እንደሌላት ኤሊ መቁጠሩ አግባብ ነው? ይብዛም ይነስም የራሴ የሆነ የማመዛዘኛ አእምሮ እንዳለኝ እንዴት ነው የማይገባት? ወደ ፒተር ክፍል ስገባ ባየችኝ ቁጥር እንዴት እንደምትገላምጠኝ ልነግርሽ አልችልም። ከሱ ጋር ቆይቼ ሁላቸውም ተሰባስበው ወደሚያወጉበት ወደ መካከለኛው ጋራ ክፍል ስመለስ ደግሞ እስካሁን የት ነበርሽ በሚል ደደብ ጥያቄ ታፋጥጠኛለች። ብቻ ባጭሩ ኪቲ፣ እማማ ከአቅሜ በላይ ነው እየተጫነችኝ ያለችው። በጣም የሚያስጠላ ነገር። ያንቺዋ ናት።
ውድ ኪቴ ከቀትር በፊት በአብዛኛው ጸጥታማ ሆኖ ነበር ያለፈው። እነማማን አጠባና ጽዳት ምናምን ስረዳቸው አረፈድኩ። በተረፈ ከሱ ጋር እንዲሁ ከወዲያ ወዲህ ስንተላለፍ አንድ ሁለት ቃላት ከመለዋወጥ ያለፈ ያደረግነው ቅርርብ አልነበረም። ከቀኑ 8 ሰዓት ተኩል ላይ ለመተኛት ለማንበብ ወይ ደግሞ ያሻውን ለማድረግ ሁሉም ወደ የክፍሉ ሲገባ እኔም ትራሴን ብርድ ልብሴን ምናምን ያስኩና ባዶ ወደ ነበረው ወደ መካከለኛው የጋራ ክፍላችን በመሄድ ሶፋው ላይ ተመቻችቼ ተቀመጥ ወይ ለማንበብ ወይ ደግሞ ለመጻፍ ማለት ነው። ግን እንዳሰብኩት አልሆነልኝም። ማንበቡም መጻፉም እምቢ አለኝና ቁጭ ብሎ መተከዝ ብቻ ሆነ። በዚህ ሁኔታ ጥቂት እንደቆየው አንጎሌ ውስጥ የሚሯሯጠው የሐሳብ ግርግር ድንገት ከአቅሜ በላይ የሆነብኝ መጣ። ከፊት ለፊቴ ካለው ጠረጴዛ ላይ ተደፋውና ለጉዱ መንሰቅሰቅ ጀመርኩ። እንባዬ እንደ ጎርፍ እየወረደ ጠረጴዛውን አረሰው። ከየት መጣ ሳይባል ድንገት በከበበኝ ሐዘን ደመና ክፉኛ ተዋጥኩ። ኦ ኪትዬ፣ የዛሬውስ የጉድ ነበር ነው የምልሽ። ምነው እሱ በመጣልኝና ትንሽ እንኳን ባጽናናኝ ብዬ ተመኘሁትም እንዲሁ ምኞት ሆኖ ቀረ። 10 ሰዓት ገደማ ላይ ነበር ተነስቼ ወደ ክፍሌ የገባሁት። ክፍሌ እንዴት እንዳስጠላኝ አትጠይቂኝ ኪትዬ። ብዙም ሳልቆይ እንደገና ወጣሁና ወደ መካከለኛው ክፍል ውስጥ ጥቂት ወዲያ ወዲህ ስል ቆየሁ። ድንገት ከክፍሉ ቢወጣና ብንገናኝ በሚል አዲስ ተስፋ። አታምኚኝም። ለአፍታ ያህል ሽንት ቤት ገብቼ ፀጉሬን አስተካክዬና ፊቴን አባብሼ ስወጣ በዚያች አጭር ቅጽበት ለድመቱ ውሃ ቀድቶ ተመልሶ ወደ ክፍሉ ሲገባ ከጀርባው አየሁት። እንባዬ እንደገና ክፉኛ ተናነቀኝና ተመልሼ በሩጫ ወደ ሽንት ቤት። ልክ እንደገባው ከመስታወቱ ፊት ቆምኩኝና የገዛ ምስሌ ላይ አፈጠጥኩበት። በሁለቱም ጉንጮቼ ቁልቁል እየወረደ ደረቴ ላይ የሚንጠባጠበው እንባዬ ቀዩን ቀሚሴን እርጥበት በፈጠራቸው ቡናማ ነጠብጣቦች አሽኮረኮረው። በዚያች ሰዓት ምን ያህል እንደከፋኝ ለመገመት አትሞክሪ ኪትዬ። ምክንያቱም አትችይም። ይልቅ አንጎሌ ውስጥ እንደ በረሮ ይርመሰመሱ ከነበሩ የሐሳብ መንጋዎች ጥቂቱን እኔው ራሴ ልንገርሽ። በዚህ መንገድ መቼም የፒተር ልብ ልቀርበው አልችልም። ደግሞስ ማን ያውቃል፣ እስከ ጭራሹ አይወደኝም ይሆናል። ቀድሞ ነገር እሱ እንደኔ የሆዱን የሚያወራለት ሰው አይቸግረውም ይሆናል። ምናልባት ስለኔ ምንም የተለየ የሚያስበው ነገር የለም ይሆናል። አዎ ወደድኩም ጠላሁም ወደ ብቸኝነት የመመለስና እንደ ቀድሞ የመቀጠል ይኖርብኛል። ያለ ምንም ጓደኛ እንዲሁም ያለ ፒተር ራሴን ችዬ መቆም መቻል አለብኝ። አሁን እንደሚታየኝ ከሆነ ተስፋና መጽናኛ ከሚሆነኝ አለኝ ከምለውና መሽቶ እስኪነጋ በጉጉት ከምጠብቀው ነገር የምርቅበት ጊዜ ሩቅ አይደለም። ምነው ይህን ሐሳብ ያደከመው ራሴን አንድ አፍታ እንኳን ትከሻው ላይ ደገፍ ባደረኩትና እንዲህ ያስጨነቀኝ ካለው የብቸኝነትና የልብኔ ማጣት ክፉ ስቃይ ለጊዜውም ቢሆን እፎይ ባልኩ። ግን ማን ያውቃል፣ ከነጭራሹ ስለኔ ምንም የተለየ ደንታ የለውም እኮ ይሆናል። ማለትም ቤታችን ውስጥ ያሉትን ሁሉ በሚያይበት አይኑ ይሆናል የሚያየኝ። ምናልባት ለኔ የተለየ አመለካከት ያለው እንዲመስለኝ ያደረገኝ የገዛ የቁም ቅዠቴ እንደሆነስ። ኦ ፒተር፣ ምነው እንዴት እንዳለው ባየኸኝ፣ ምነው ድምፅ አልባ ጩኸቴን በሰማኸኝ። የሆነው ሆኖ ኪትዬ፣ ወደ አመሻሹ ላይ በመጠኑም ቢሆን እየተረጋጋውና ደግሞ ላይ መለስ የከሰመ የመሰለኝ ተስፋዬም ቀስ በቀስ እያንሰራራልኝ መጣ። ምንም እንኳን አሁንም አልፎ አልፎ ሳላስበው ድንገት ግጥም የሚለኝን እንባ ምን አባቴ እንደማደርገው መላው ቢጠፋኝም ያንቺዋና የአላ ማስታወሻ ባለታሪክ
አና ፍራንክ፣ ተርጓሚ አዶኒስ፣ ተራኪ ዮሐንስ የዝና ሲሳይ፣ ምስልና ድምፅ ውህደት ዮሐንስ ሙሉ ለገሰ። ከኢዛና ትረካዎች